የቤሩት ህዝቦች መልካም ሰዎች ተመላልሰው ጠየቁኝ። እስር ቤቱን ያጨናነቁ በጣም የጠየቁኝ እስር ቤቱን እነሱንም ማመስገን እፈልጋለሁ። አመስግኑልኝ። ናንዬ የኔ ፍቅር ትለያለሽ። አንቺ ቀን ከሌት ስለኔ እያሰብሽ አይቼዋለሁ እንዳለ በጣም ነው ያስለቀሳችሁኝ። ወላሂ በሞት እኔ አሁን በሞት እኔ አይቆጨኝም፣ ብኖርም አይቆጨኝም። ፍቅራችሁን አይቼዋለሁ በቁሜ። የሰው ልጅ ሰው እንደሚወደውና የሆነ ነገር እንዳለ የሚታወቀው ወይ ሲሞትና የሆነ ነገር ሲሆን ነው። እኔ ሳልሞት ታስሬ የህዝቡን ፍቅር የሰውን ፍቅር አላህ ያሳየኝ፣ ሰው እንዳለኝ ያሳየኝ። ኮራው በቃ ወላሂ ደስ ነው ያለኝ፣ ደስ ነው ያለኝ በጣም። ሁሉም ደህና ይሆናል፣ ያልፋል። የደስ የሚል ጊዜ ይመጣል። እውነት አምናለሁ። አዎ እኖራለሁ። ለልጄ ማሬ ግድ ነው። መጥፎ መሆን በጣም ቀላል ነው ጋይስ። ጥሩነት ደግሞ ዋጋ ያስከፍላል። የሆነ አጉል አርቄ ላስብ ጥሩ ልሁን ብለን እንደዚህ ላሽ የምንለው ነገር ዋጋ ያስከፍላል። አያችሁ፣ እኔ ነገሮችን ቀለል አድርጌ ነው ማለት ልገፋ መግፋት ግን አልወድም። ገፍቼም አላውቅም። የሰው ልጅ ለምን ገፋ? ችግር የለውም። አቃዣቸዋለሁ አንድ ቀን በህልማቸው እየመጣ ወላሂ እኔ ምንም አላደርግም። ማንንም ምንም አላደርግም። ከማንም ጋር ምንም አልነጋገርም። ግን ንጹህ ሰው ሆኜ እኔን እንደዚህ አይነት ነገር ውስጥ ከተው ከልጄ የለዩኝ ሰዎች የእድሜ ልክ ቅዠት ነው የሚሆንባቸው። በተኙበት አያርፉም፣ ሰላም አያገኙም። ህሊናቸው ይረብሻቸዋል። እኔ ምን ባላረጋቸውም ባልናገራቸው ግን የሰው ልጅ ከሆኑ ህሊናቸው ሊተኙ ሲሉ ሰላም ይነሳቸዋል። ይሄ በቂ እኮ ነው። ከዚህ በላይ ምን አለበት? እና ጋይስ ከዜሮ እንጀምራለን፣ እንዳታስቡ። እኔ ወዳጆች አሉ፣ አይዞሽ ባያለ ሮጬ የምገባበት ቤተሰብ አለኝ። አልሐምዱሊላህ እህት ወንድሞች አሉኝ እንደናንተ አይነቶች አይዞሽ አለንልሽ ብላችሁ የምትመክሩ። ምንም አልፈራም። ያስፈራኝ ልጄን ጥሎ ላለመውጣት ነበር ከዛ ሀገር። ያ ሁሉ ጊዜ ታሰርኩ፣ አልሆነም በቃ። የኔ እናት መስዬ፣ የኔ ውድ፣ የኔ እናት መስዬ ቪዲዮሽን አይቼ ተንበረከክሽውን ቪዲዮ አይቼ ቢስሚላህ በጣም ነው ያለቀስኩት ወላሂ። እና ቮይስ አድርጌልሻለሁ አልሰማሽው? ኡፍ ማይት ሞት መሲ መቼም ማድረሰውም ተንበርክከሽ ለኔ ለማይገባው ሰው ተንበርክከሽ ዝቅ ብለሽ አይቼ አንጀቴ በጣም የተራወሰው ምን ያህል ብትጨነቂ ነው ያልኩትና በጣም ነው የማመሰግነው። እውነት ውለታ መላሽ አድርግ። እኔ እስረኞች አዳዲስ እስረኞች ሲመጡ ህዝቡ እያበደ ነው ያለቀሱ ነው ይሉኛልና ወጥቼ በቃ ባረጋጋዋቸው ብዬ በጣም ተጨንቄ ነበር። ግን አሉኝ 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 ታለሽ ማለት ማንም አይታሰር።
ኮፒ ሊንክ አድርጉ። ምስሯ የኔ እናት ማንም አይታሰር። እኔ በህይወቴ ከዚህ በኋላ መርዳት የምፈልገው እኔ 22 ቀን እዛ ብቻዬን የታሰርኩበት ቦታ ያሳለፍኩትና አንድ ወር ከ40 ቀን ደግሞ እዛ አቤት ማረሚያ ቤት እውነትም ማረሚያ ቤት ታረምን። ስወልደው ካረገዝኩበት ሲስቅ ጥርሱን ሲያወጣ ያሳቀኝ ትዝታዎቹን እንዳለ እያሳቅኩኝ እያለቀስኩኝ እጽፋለሁ ስለሱ። ጋይስ በቃ ስለሱ ነው የምጽፈው። ዝርያ እኔ ወርቅ እጽፋለሁ። ዘፈኑን ላጽፌያለሁ 3 ዘፈን ጋይስ። እኔ አሁን እናንተ ሱስዬ ድምጽሽ ያምራል ፑሽ 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 ብላችሁ ደፋር አድርጋችሁ ዘፈኑ ተጻፈ። ምን አለፋችሁ? ምን ያልተጻፈ ነገር አለ? ለሲሲ ተጽፎለታል ዘፈን 3 ዘፈን የተጻፈለት። አይ አልጨረስኩም። አይ ሲሲ ያሰቃየኝ፣ የሱ ፍቅር አሰቃየኝ። ውይ የሱ ፍቅር አሰቃየኝ በጣም በቁሜን ያሰቃየኝ የሱ ፍቅር። ወይኔ ይሄ ልጅ ደብተር ሌላም ደብተር አለኝ የጨረስኩት። ይሄ ሙሉ ጽሁፍ ነው ጋይስ። እት ይታያል ካቴና ውይ የአረብ ሀገር ሴቶች እንዳትታሰሩ የኔ ውዶች፣ በተለይ የልጅ እናት ሆናችሁ እንዳትታሰሩ። እዩ መርማሪውን እዩት፣ መርማሪውን እናቱን ናናታም ስየዋለሁ አናዶኝ። እዩት እንዲህ በጣም ስላናደደኝ እኔ ሳልኩት መቼም ማረሳው በህይወቴ ብዬ መቼም ነው ማረሳው። እንዴት እንደሚያወራን አበሻ እንወድም። እኔ ምን አጠፋው? ምን ማለት ነው? ምን ይሄ ደግሞ አልጋችንን እዩት ጋይስ። ይሄ አልጋችን ነው። በሩ እንዴት የሚዘጋብን እንደዚህ አይነት አልጋ በጣም ብዙ አልጋ አለ። ተደራራቢ አልጋ ማለት ነው። በጣም ብዙ ክፍል ውስጥ 24 ሰው ነው የሚተኛው። የ24 አለ እንደዚህ። እኔ የምቀመጠው እንደዚህ ነበር። ቀን የምተኛው ደግሞ ላይ ነበር እንደዚህ። ይሄን ለልጄ እኮ ነው ያስቀመጥኩለት ሲያድግ ያነበዋል። የኔ ጌታ ጨረቃዬ ጨረቃ ይሄው ግጥሙ ነው። ሲሲ ምኑን ያሳኛል? ሸሪ መርማሪው ያናታ መርማሪ። እኔማ አንተን ብቀውር እዛው ብጎትት ይሄው መርማሪው ከነ መጽሐፉ ከነ እንትኑ ተጃጃልኳ ጋይስ። ምንም አማራ የለም። ስለ በቃ ይደብራቸዋል። በቃ ሁሉም ብሶተኛ ነው። ሁሉም ችግር አለበት። ሁሉም ተሰቃይቷል። የራሱ ስቃይ አለበት፣ ጭንቀት አለበት። በቃ በጣም ያሳዝናሉ። እናሳዝናለን። ይርበናል። ምግቡ ደግሞ በጣም ያማል ሆድ። በቃ እንዲ አለፈ አልፎ ሊወራ ነው። አልሐምዱሊላህ ረቢል ዓለሚን። በቃ ይሄም አለን ያልኩት ይሄም አለ እንዲም አለ ባሹ ይባላል ወይ ባሹ። የፖሊሶች ስም እኮ ነው ባሹ እንላለን። ፖሊስ ምንድነው አለቃ ምናምን ምንድነው የሚባለው እዚህ ሀገር? አሁን ፖሊስ ይጠር ሰር ምናምን እንደዛ ማለት ነው። ባሽ አሁን የሰራሽ ቪዲዮ ምንም አይሰማም ያልኩ ነው። መስጫቸው በስተት ነው ባያቸው። ኦኬ ጋይስ፣ እኔ የአሁኑ ቪዲዮ እንትን ነው እኮ ማሮቼ፣ የአሁኑ ቪዲዮ እናንተን አመስግኜ በጣም አውርቼ ልክ አለሞኔን ያወቁት ፖስት ካረኩት በኋላ ግማሹ ያወራል፣ ግማሹ ድምጼን ወጦታል። ስልኩ የት እንደሄደ አላውቅም። እውነት የለም። እና ይሄ መላጣ መርማሪ ምን እንዳለኝ ታውቃላችሁ? ምን ሰራ ለምንድን ለስፖንሰርሽ ስንት ብር ነው የምከፍለው አለኝ። ለምንድን ነው የምከፍለው? ራሱ ነው የምከፍለው የሚያሰራኝ አልኩት። አንቺ ውሸታም ነሽ፣ የራሴ ፀጉር ቤት አለሽ አለ። ድሮ ነበር የነበረኝ፣ አሁን ግን ከፊሌ ጋር ነው የምሰራው አልኩት። ድሮ ነበር የምሰራው ፀጉር ቤት። ኢቃማዬ እኮ ንጹህ ነው፣ እኔ ወንጀል የለብኝም፣ ንጹህ ነኝ። ምን አጥፍቼ ነው ስለው፣ አይ አንቺ በጣም 10 ዓመት ሆኖሻል እዚህ
ይበቃሻል፣ እኛ አበሻ አንፈልግም፣ ወደ ሀገርሽ መሄድ አለብሻል። አመረረ። ኧረ እባክህ ተው መርማሪዬ፣ እኔ ጌታ ተው አልኩ። በቃ ውጪልኝ አለኝ። በቃ አንገበገበኝ ነው የምላቸው፣ አንገበገበኝ። እኔ ውዶቼ ኮሜንቱ ካላነበብኩ እንዳትናደዱብኝ። ይሮጣል ነው አይኔ ደግሞ በደንብ ባላይ እያለኝ ነው። በቃ ተጎድቻለሁ፣ ተረዱኝ። አይኔ እንዴት ላንብብ? ይድፋው፣ የጎዳሽ ይጎዳ። ኧረ መርማሪው ሳልኩት ተቃጥዬ በጣም አስደንግጦ አስለቀሰኝ። አንወድሽም አንወዳችሁም እናንተ አበሾችን እናንተ ነገ ደግሞ ስምሽን ቀይርሽ ብትመጪ ድጋሚ ፈልጌ ይዤ ነው ማባረር ሲለኝ ማን እናንተ ሀገር ነው መጣ። አመሰግናለሁ በክብር ውጥት ደግሞ ለዚህ ሀገር ደግሞ ውሻ ታደርገኛለህ እንዴ ብዬ ውጥት። ከዛ እሱ ሳያንስ ደግሞ ከኤርፖርት ልክ ሰው ገድዬ እንደታሰረ ሰው እየጠለዙ አባረሩኝ። በጣም የተሰማኝ ደግሞ እሱ ነው ጋይስ። ወላሂ ልቤ የተሰበረው እሱ ነው። በጣም የተሰማኝ ውይ እኔ ለጠላቴ አለመኝም ማንም እንዳይታሰር። እኔ ልጄ እዛ ጋር ቆሞ ልጄን እያየሁት በደንብ እንኳን ሳላቅፍ ነው አጣድፈው አንጠልጥለው የወሰዱኝ። ወላሂ እዛ ልጄ እዛ ጋር ቆሙ አለን እስቲ ደግሞ ከኢትዮጵያ ሳስሩን እስቲ ደግሞ ከኢትዮጵያ ታስወጡ ይሆናል እኮ ከሀገራችንም ደግሞ እኔ እኮ ፈራው እኮ አሁን መተንፈስም ፈራው ጋይስ። ማለት እዚህ ያስፈራል ዘመኑ። እናቴ እኔ ልጅ አየሽ እኔ ፍቅር እኮ እኔ እናት አንቺ ትሻኛለሽ የኔ ፍቅር። ሆይ ዊ ታሪክ እኮ ነው ዘንድሮ። አይ ይጣፍጣል ማሚስት ይጣፍጣል ችግር የለም። ወይኔ ቡናማ እዛ አምሮኝ ሪዩ ቢስሚላህ። እሺ ምን ልንገራችሁ? ጠይቁኝ ወዶቼ፣ ምን ልንገራችሁ የኔ ወዶች? እኔ በጣም ላመሰግን የምፈልገው ሰው አለ። ሁላችሁም በጣም በዝታችሁብኛል ከአቅሜ በላይ። እኔ ላኢላሃ ኢለላህ ሙሐመድ ረሱልላህ በህይወቴ ሰው ለዚህን ደረጃ ይወደኛል፣ ይሄን ያህል ይወደኛል። እኔ ሰው ለኔ እንደዚህ እኔ ለሰው እኔ የምጨነቅ እንጂ ሰው ለኔ የሚጨነቅ አይመስለኝም ነበር። እንደዚህ ሰው ደምንባ እያለቀሰ እስር ቤት እየተመላለሰ ቀን በቀን እኔ ምግብ እንደዚህ በኩርት ፌስታል ውጭ ላይ ነበር የሚጣለው በየቀኑ። ወላሂ እኔ በጣም በቃ ተከብሬያለሁ። እኔ አኩርታችሁኛል። እኔ ቤሩት ወላሂ እንደዚህ በቃ እኔ እንጃ። ቢስሚላሂ ረህማን ረሂም ቦጣ ደግሞ አሰብኩት እሽኮኮ ብላችሁ እንደምትዞሩ ሳልኩት። እንደዚህ ለኔ ደምን ባልቀሳችሁ ተሯሩጣችሁ ማን ቀረ? እኔ ፖሊሶቹ አንቺ ምንድነሽ ማነሽ አንቺ? ይሄ ሁሉ ህዝብ ስላንቺ ንስ ልብኔል ግማሽ የቤሩት ህዝብ እየደወለ ስላንቺ የሚያናገረ ማነሽ ብለው ነው ቢሮ ጠርቶ ያናገሩኝ። ወላሂ ምንድነሽ ማነሽ ነው የተባልኩት። በዚህ ልክ ነው ያስከበራችሁ፣ በዚህ ልክ ወላሂ። እኔ ቢስሚላህ በጣም ትለያላችሁ። መልካም ሰዎች አላችሁ። ኑሩልኝ፣ እድሜ ይስጣችሁ። እኔ እንጃ ድምጽ ይሆናችሁ። እህቴን እየደወላችሁ ከእህቴ ጋር ያወራችሁ አለን እያላችኋት እኔን በቃ አለን በገንዘብ ብትፈልጊ በቃ ምን ብዬ ልንገራችሁ? የተሯሯጣችሁልኝ እንዳለ ሁላችሁም ተሯሩጣችኋል። በጣም ነው የማመሰግነው። ከልብ ጓደኞች ናችሁ፣ ወላሂ ከልብ ጓደኞች ናችሁ። አቡ ምን አቡዬ እናቴ ሀቢባ ምን ሆነች? ሀቢባ ስለ ሀቢባ ንገሪኝ። እናንተ እኮ አታፍሩም። የሆነ ነገር አረ አስባችሁ ይሆናል። ወላሂ ሀቢባ ማለት ነው በየቀኑ ቮይስ አምጥታ የምታሰማኛለች። እኔ ያገናኘኋት ማማ የምትባላለች የኔ እናት ማለት ነው። አረብ ናት። ኦኬ ሀቢባ ከሲስተሬ ጋር ከማማ ጋር በየቀኑ ነው የምታወራው። ሀይባ ለጠበቃ 2500 ዶላር እኔ ልላክልሽ ሁላ ብላኛለች። አያስፈልግም አለ ብያታለሁ። 2500 ዶላር እኔ አሁኑን አስገባለሁ አንቺ ብቻ አስገቢ በይኝ ብላኝ ሁላ ቮይስ ልካ እኔ ዝም ነው ያልኳት፣ አልፈልግም ነው ያልኳት። እንደገና ደግሞ እሷ እኮ ትኬት ቆርጣለኝ ነበርኩ ኢትዮጵያ ሊሄድ። እናንተ እኮ ማታውቁት ብዙ ነገር አለ ጋይስ። እኔ ከመታሰሪ በፊት ችግር ደርሶብኝ ነበረ። ብዙ ነገር ተፈጥሯል። እሱ ጊዜ ሲመጣ ነው የምንነግራችሁ። ከዛ በኋላ ሀይባ ትኬቱን ቆርጣልኝ ኢትዮጵያ ሊሄድ ሮብ ዕለት ኢትዮጵያ ሊሄድ ኤርፖርት ሄጄ ከኤርፖርት ፍላይቱ ተሰረዘ። ሀይባ እንደው 125,000 ብር ነው ትኬቱን ላይ ቆረጠችልኝ ወላሂ። ከዛ ፍላይቱ ተሰረዘ።
ከዛ በኋላ ተሰረዘና ወደ ቤት ተመለስኩኝ። ኢድን ቤት ልሄድ ማለት ነው። ከዛ በዛ ቁርአን ሊቀራብኝ ምናምን ነበረ። ከዛ ኤርፖርት ሄጄ ተመልሼ እቤት ገባሁኝ። ተኛው። ጠዋት ወጣሁኝ ጓደኞቼ ጋር ዕቃ ምናምን ገዛዝቼ ከዛ በኋላ አፍጥር ማማ ጋር ሄድኩኝ። የመጨረሻው የረመዳን ጾም እኔ ያሰብኩት ኢድን ከእናቴ ጋር ላሳልፍ ነበር። ደስ የሚለው ሰርፕራይዝ ላደርጋ ስላሰብኩኝ ለእናቴ አልነገርኳትም ነበር። ግን እኔ ኢድን እስር ቤት ውስጥ ነው ያሳለፍኩት። ጨለማ ቤት ውስጥ መተው ወሰዱኝ ፖሊሶቹ። እንዴ እኔ አለማበዴ ራሱ ምን ሆናችሁ ነው? በጣም የሚከብደው ነው ያሳለፍኩት ነገር ወላሂ። ግን ላይችል አይሰጥም አላህ ነገሮችን ለሚችለው ሰው ለአቅም ላለው ሰው ነው የሚሰጠው፣ ለማይችል ሰው አይሰጥም። እውነት እኔ የልጄ ናፍቆት ያንቀኝ ነበር። እዚህ ጋር እንደዚህ ንቅ አልኳችሁ ቃል ማልቀስ ፈልጋችሁ እንባችሁ እየፈሰሰ ድምጽ ግን የሌለበት ብላችሁ ታውቃል። ሲቃ እንደዛ ነበር ተሰቃየው። በዛ ላይ እንደዚህ አይነት ሀገር ላይ ልጄን ትቼ እኔ መተኛት ራሱ መቻል ወላሂ ሃይባ እኔ እናቴ ናት ለኔ ወላሂ አለው ብላኛለች። በፈለግሹ ነገር የኔ እህት እኔ እህቴ ነሽ ነው ያለች። በቃ እኔ እህቴ ነሽ ሳይመን ይሙት እኔ ከጎንሽ ነኝ ያለች። ምንም ነገር ብትፈልጊኝ ያለው ነው ያለች። ስቲል ነው አሁን ድረስ የምትጨነቀው ስለኔ ወላሂ። በጣም በውስጥ እኮ በየቀኑ እዛ እስር ቤት ትመጣና ማማ ቮይሷን ትከፍትልኛለች። እኔ ሰምቼ ወዲያው መልስላታለሁ ቮይሷን ለሃይባ የማንን እኔ ምንም አላዝም፣ ትእዛዝ ውስጥም የለሁም። እኔ በቅባቃ ነኝ። እኔ ፈራለሁ፣ ታርደኛለች፣ ትቆራርጠኛለች። እኔ አልፈልግም፣ እፈራታለሁ። በጣም ነው ምፈራህ። ይሄ ሁሉ መታሰር እኮ መተሽ ካልታረቀን እኮ ነው። እኔ እኮ ታስፈራኛለች፣ ላላላ ትቆራርጠኛለች። እኔ ጋይስ ምን እፈራታለሁ፣ በቃ እፈራታለሁ። ባለስልጣን ናት እሷ፣ ባለስልጣን ነች። እኔ እፈራታለሁ። በቃ ጋይስ ፈታ በሉ። ፈታ አላርጋችሁ ብዬ ነሽ። ገና ብዙ አመት ፈታ እንላለን። 1000 አመት አይኖር አቢቢ። ቀን በቀን ኑሩ እሺ፣ ላይፋችሁን ስትኖሩ ወላሂ እናንተ። እኔ እስር ቤት ሆኜ ዘፈን ብዙ ዘፈን ወጥቶ አላመለጠኝም ጋይስ። ወይኔ ታሰር፣ እውነት ግን ታስሬ ነበር። ጨለልኩ እኮ ጋይስ። ወሰድ መለስ እያደረገ ነው። አንዴ ስቃለሁ፣ አንዴ ያለቅሳለሁ። ግራ ገባኝ እኮ ህይወት እናንተ። የት እንዳለው ራሱ ሳስብ ዞር ስል የት ነኝ ኢትዮጵያ፣ ዞር ስል የት ነኝ እስር ቤት፣ ዞር ስል የት ነኝ እኔ የሆነ ቦታ ላይ። ያልታሰበ በደቂቃዎች ውስጥ የሰው ልጅ ምን ሊገጥመው እንደሚችል አታውቁም። እውነቴን ነው የምላችሁ። አሜን ሳርዬ፣ አሜን የኔ ፍቅር፣ አሜን የኔ ወርቅ ናንዬ። እኔ እናት አበደች እኮ ውሻ እየተደረጉ ፖሊሶች ውሻ እያረጓቸው፣ እናታቸው አፈር ተብላ እነዚህ ፖሊሶች ማለት ነው ውሻ እያረጓቸው። ደግሞ እዚህ ሀገር ነው ያለሁት። የዚህ ሀገር የተሳደብኩ እንዳይመስላችሁና እንዳያስሩኝ እዚህ ጋይስ። ፖሊሶች ብዬ ሳወራ የዚህ ሀገር ፖሊሶችን መስሏችሁ ደግሞ እንዳይዙኝ። እኔ እዚህ ከዚህ ሀገር አልተነካካው። እዛ የነበርኩበት ቤሩት ዲባኖን ጓደኛዬ የነበረች ያሳሰረችኝ። ከዛ እነሱ ፖሊሶች ነው ያወራው፣ ስለነሱ ነው ያወራው። እሺ ሱስዬም ታስራ ወጣች። እናንተም አለቀሳችሁብኝ፣ ተሰቃያችሁብኝ የኔ ውዶች። ሀቡዬ እናቴ እንደውም ቆይ አሁን ትንሽ ቆይቼ እሷ ጋር እሄዳለሁ። ቅድም እኮ ገብቼ ነው የወጣሁት፣ ግን ሰው አለባት፣ እንግዳ አለባት። ከዛ ለምን እኔ ቤቴን ከፍቼ የተጨነቀውን ሰው ትንሽ አላረጋጋም ብዬ ነው የከፈትኩት። ወርቄንማ የኔ እናት መከታ ናት እሷ። በጣም ብዙ ሰው አለ፣ በጣም ብዙ ሰው አለ። እኔ ጠበቅኩት ሌላ ሰው ሆኖ የተገኘው ሌላ ለኔ ወላሂ። በቃ የሆነ ነገር ስትሆኑ ያልጠበቃችሁት ሰው ነው የምታገኙት፣ ያልጠበቃችሁት ሰው። እኔ አሁን ስም ጠቅሼ መናገር እፈልጋለሁ። ለምን አንጀቴ ቂቤ እንዲጠጣ አንጀቴ እንዲርስ። ግን ማንን ጠርቼ ማንን እተዋለሁ? ማን ጠርቼ ማንን እተዋለሁ? ማን ቀረ? እኔ ጋር አልመጣኩ፣ ማንም አልቀረም ወላሂ። በየሳምንቱ ሳይሰለቻቸው በተከታታይ ሳያቋርጡ እኔ እንጃ ቢስሚላህ እንደው ኖሬ እዛ ሀገር አብሬያቸው ኖሬ
እንደሆነ ነገር ጋብዣቸው ነገር አድርጌ ባመሰገንኳቸው ምኞቴም ያ ነበር። እዛ ወጥቼ ግን አልሆነም። በቃ እድሌ ነው እንደዚህ ያደረገኝ፣ እድሌ ነው። ማንም አይደለም እንደዚህ ያደረገኝ፣ እድሌ ነው። በእድሌ አልሐምዱሊላህ ለኸይር ነው። የሆነ ደስ የሚል ነገር አዘጋጅቶልኝ ይሆናል። አላህ አታውቁም። ተሻለ ነገር ወይ ሞቴ ቀርቦ ነበር፣ ልገደልም ነበር። አታውቁም እናንተ። እዛ እየተፈለኩ ነበር። እኔ ህግ ሲይዘኝ ደስ ነው ያለ። አንድ ነገር ከመሆን ህግ ስር ኮንኩ ማንም ባይነካኝ። ገባችሁ? የሚያስለቅሰኝ የነበረው ከልጄ ርቄ መኖሬ ነበር። በጣም የሚያሳዝነኝ የነበረው ሪችዬ እንገናኛለን፣ ችግር የለውም። ስልኬ ባዮ ላይ አለ። በኢትዮጵያ መደወል የቤሩት ስልኬ ዋትሳፕ ነው። ኦኬ፣ የኢትዮጵያ ቁጥር ደግሞ ባዮ ላይ አድርጋለሁ። የቤሩቱ ዋትሳፕ ነው። የኢትዮጵያ ቁጥር ቀጥታ መደወል የምፈልጉ እኔ ጋር ባዮ ላይ አለ። እሺ ጋይስ፣ ስራዬን አሁን ትንሽ ልረጋጋና ጀምራለሁ። እሺ ውዶች፣ ስራዬን ጀምራለሁ። ያው ካልሰራን አንኖር። እንዴት ነው ያለ ስራ ደግሞ እንዳሰሪ ብለው ከቤሩት አባረሩኝ። አባረሩ እንዳልሰራ። የ10 ዓመት ልፋቴን ሱቄን ገደል ከተቱት። አፈሪ እንዳልሰራ ፈልገው። አይ እኔ እወድሻለሁ የኔ እናት። ኬክ ተቆረሰ እኮ እኔ ብሎክ ተደርጌ ስሸኝ የደስታ ኬክ ተቆረሰ። በዚህ ልክ ሰው ጨካኝ ነው፣ ጨካኝ ሆኗል ሰው። እኔ ግን እንደዚህ የጭካኔ ልብ የለኝም ወላሂ። እኔ መጥፎ ሰው ነኝ እንዴ? ያለ መጠላ ሰው ነኝ? ምን አድርጌ ነው ግን? በአላህ እውነት ይሄ ነው ጥያቄ ሁል ጊዜ። ምን አድርጌ ነው? ምን አጥፍቼ ነው? ለምን እላለሁ በቃ ወይ አረ ጦሴን እኔ ገና ነኝ። በእናትሽ እኔ አረ ነገ ወላሂ እንዲህ በጭቅላቴ ተተክዬ እንዲህ በባናቴ ቆሜ ነው ማሳያችሁ። እንዳያሳስባችሁ። ለዛውም የኔ መሰለ ህዝብ በእኔ አልቅሱ፣ በእኔ ተጨንቆ እናንተን እንዲህ ቂቤ አንጀታችሁ ቂቤ እንዲጠጣ ነው ማረጋችሁ። ጠብቁ። ወላሂ ቃል ነው የምገባላችሁ። ታያላችሁ። እንደዚህ እኔ በራሴ በጣም ነው የምተማመነው። በፊትም እኔ ቤሩት ሲሄድ ብቻዬን ሄድኩት። ለዚህ ደረጃ ስደርስም ብቻዬን የቆምኩት ወንድም ወይ እህት ወይም ደግሞ ቤተሰብ ወይ ሆነ የራሴ እንደዚህ እጄን ይዞ ለዚህ ያበቃኝ ሰው የለም። ብቻዬን እኔ ሴት ሆኜ ብቻዬን ነው ለዚህ ደረጃ የበቃሁት እዛ ድረስ ሄጄ። ስለዚህ ልጅ ሆኜ ሊያውም በልጅ እድሜ ማለት አሁን ደግሞ ሁሉ ነገር የገባኝ ሴት ነኝ፣ ትልቅ ሰው ነኝ። አሁን ደግሞ አስቡት ከዜሮ ጀምሬ እኔ ምን አይነት ደረጃ ላይ እንደምደርስ አሳያችኋለሁ። ውሃ አለ ፍቅሬ ጠማ። ገባችሁ? ወላሂ አኮራችኋለሁ። ቃሌ ነው። እኔ አኮራችኋለሁ። ታያላችሁ። እኔ እንዴ እኮ ኮሮና ተዘግቶ እኮ በየቤቱ እኮ መርፌና ክር ይዤ እየዞርኩኝ ሱሱ ተንቀሳቃሽ ሆንሽ እያሉ ሙድ እያያዙብኝ ነበር የምሰራው። ለምን ስራዬን በጣም ነው የምወደው። እኔ በስራዬ ስለምወደው አላህ ይረዝቀኛል። ከልቤ ስለምሰራው ስለምፈልገው አላህ ይረዝቀኛል። የሰው ርስቅ አልመኝም። የሰው ርስቅ አላይም። በቃ የራሴን ነው የማየው። ለዛ ሁሌ ከፍ ነው የምለው። ሁሌ በሞገሱ አላህ በቃ ሞገስ ሰጥቶኛል። እኔ የትም ቦታ ሲሄድ በሞገስ ነው